የዜጎችን ጤና መጠበቅ የሀገር ልማት የኢኮኖሚ እድገትና የብሔራዊ ደህንነት ዋነኛ መሰረት ነው አሉ ፕሬዝዳንት ታዬ አጽቀሥላሴ። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ላለፈው አንድ ክፍለ ዘመን የሀገሪቱን የጤና ዋስትና ለማረጋገጥ ያደረገው ግስጋሴ የሚደነቅ መሆኑን አንስተዋል። ጠንካራ ተቋማት የሀገር ግንባታ ምሰሶዎች በመሆናቸው መንግስት ለተቋማት ግንባታና ጥንካሬ የሰጠውን ትኩረት አጠናክሮ እንደሚቀጥል አረጋግጠዋል። ህገወጡ የህወሓት ቡድን በትግራይ ክልል ህዝብ ላይ እያካሄደ ያለውን አፈና የሚቃወም ሰላማዊ ሰልፍ የፊታችን ቅዳሜ በአዲስ አበባ መስቀል አደባባይ ይካሄዳል። የሰላማዊ ሰልፉ አዘጋጅ የትግራይ ሰላምና ለውጥ ምክር ቤት የሚዲያ ዘርፍ አስተባባሪ አቶ ከበደ አሰፋ ጉዳዩን አስመልክተው በሰጡት መግለጫ ሰልፉ የትግራይ ህዝብ እየተካሄደበት ያለውን አፈናና ሰቆቃ ለዓለም አቀፍ ማህበረሰብ እንደዚሁም የፌዴራል መንግስት እንዲያውቁና እርምጃ እንዲወስዱ ለማድረግ ያለመ መሆኑን የገለጹት መላው ሀገር ወዳድ ኢትዮጵያዊ የፊታችን ቅዳሜ በሚካሄደው ሰላማዊ ሰልፍ በመሳተፍ ድምጹን እንዲያሰማም ጥሪ አቅርበዋል። በሞያሌ በኩል ወደ ኢትዮጵያ በመተላለፍ ለሸኔ የሽብር ቡድን ተደራሽ ሊሆኑ የነበሩ በርካታ የመገናኛ ሬዲዮዎች ተይዘዋል አለ የብሔራዊ መረጃና ደህንነት አገልግሎት። አገልግሎቱ ባደረገው የመረጃ ስምሪት ህገወጥ እንቅስቃሴውን ከመነሻው ጀምሮ በቴክኖሎጂ በመታገዝ በጥብቅ ሲከታተል እንደነበረ ተመላክቷል። ለሽብር ቡድኑ እንዲደርሱ ታቅደው የነበሩ የመገናኛ ሬዲዮዎቹ ከሁለቱ ተጠርጣሪዎች ጋር በቁጥጥር ስር ውለው ተገቢው ምርመራ እየተደረገባቸው መሆኑን የተገለጸው